ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በመላው ዓለም የምትገኙ እንዲሁም በሀገር ውስጥ ያላችሁ ውድ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦቻችን ደህና ናችሁ? እነሆ ተገኝተናል። በርከት ያሉ ዩናይትድን ብቻ የተመለከቱ መረጃዎችን እንደተለመደው ይዘንላችሁ ከተፍ ብለናል። አድማጮቻችን በዛሬ ዜናችን ላይ ምናልባት ዩናይትዶች ዛሬ ሁለት ዝውውሮችን ሁለተኛ ፈራሚያቸውን ይፋ የሚያደርጉበት ቀን ሊሆን ይችላል ተብሏል። ዲያጎ ሊዮንን ሁኔታ እናነሳለን። የጄጄ ገብርኤልን ጉዳይ እናነሳለን። አድማጮቻችን የሌላም ከክለቡ የሚለቁ በርከት ያሉ ተጫዋቾች መረጃዎች አሉ። ክቡራን አድማጮቻችን ለምሳሌ ሳንቾ ሁኔታ አለ። የራሽፎርድም አዲስ መረጃ አለ። ሆይላንድ ምን ላይ ደረሰ? ታይለር ማሌሲያ እንዴት ሆነ የሚለውን እነግራቸዋለን። ክቡራን አድማጮቻችን ሌሎችም መረጃዎች አሉን። ወደ ክለቡ ሊመጡ የሚችሉ ተጫዋቾች ተብለው የተወሩ አዳዲስ ያላወራንባቸው በርከት ያሉ ጉዳዮች አሉ። እነኚህ ዜናዎች ምንድናቸው ካላችሁ፣ ለምሳሌ ዋትኪንስ አለ። ስለ ዋትኪንስ ዛሬ ያለውን ሁኔታ ቁልጭ አድርገን እነግራቸዋለን። ከዛ ውጭ ጎኬሬሽም አለ። በዩናይትድ መምጣቱ የመፈረሙ ነገር አሁን አጣብቂኝ ውስጥ ወድቋል። ጆናታን ዴቪድ ለአዲሱ ክለብ ለመፈረም ተስማምቷል። ዩናይትድ በአጥቂ መስመር ላይ ያለው ብቸኛው አማራጭ አሁን ዋትኪንስ ይመስላል። ፊታቸውን ወደ ዋትኪንስ አዙረዋል። በተለመደው የብራያን እቤሞ ዝውውር ላይ ምን አዳዲስ ነገር አለ የሚለውን መረጃ እናደርሳቸዋለን። የፊታችን አርብ የሆነ ነገር ተሰሙ ይሆናል። ክቡራን አድማጮቻችን የዜና ምንጮች ይህን እየነገሩ ያሉት፣ ብቻ አብራችሁን ስትቆዩ እነኚህንና ሌሎችን በርከት ያሉ መረጃዎችን በውስጥ ታገኛላችሁ። እንደተለመደው ሞቅ ሞቅ አድርጎት ቪዲዮን ላይክ ማድረግ አይረሳ። አድማጮች ሀሳባችሁን መስጠት እንዲሁም ያላችሁን ነገር ውስጣችሁ የተሰማችሁን ነገር ሼር ማድረግ በኮሜንት እንዲሁ አትርሱ። ለጓደኞቻችሁ አድርሷቸው። ቪዲዮን እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ዲያጎ ሊዮን በዚህ ሰዓት ወደ ማንቸስተር ከተማ እየበረረ ይገኛል። ይህን ዜና እየሰራንላችሁ ባለበት ሰዓት ምናልባት ተጫዋቹ በማንቸስተር ኤርፖርት አርፎ ሊሆን ይችላል። ክለቡ ከሳይክሎንስ ወደ ቀያይ ሰይጣኖች እንኳን አሻገረ በሚል መልካም ምኞት ተመኝተው ሸኝተውታል። የሴሮ ፖርቴኖ ተጫዋች እንደሆነ ተጫዋቹ ይታወቃል። ገና 18 ዓመቱ ነው። የግራ ተመላላሽ ተከላካይ ተጫዋች ነው። ዩናይትዶች ይህን ዝውውር ለማጠናቀቅ የከፈሉት 4 ሚሊዮን የአሜሪካ ዶላር ብቻ ነው፣ ወይም 3.2 ሚሊዮን የእንግሊዝ ፓውንድ ክፍያ ለፓራጓዩ ክለብ ወጪ አውጥተዋል። ተጫዋቹ አሁን በዚህ ሰዓት በረራውን አድርጎ እንግሊዝ ማንቸስተር ከተማ ለመግባት ከሲልቪዮ ፔትሮሲ የተባለ ኤርፖርት ተነስቷል። ምናልባት በዩናይትድ ያደረገው ዝውውሩ ይፋ ይሆናል። ወደ ማንቸስተር ዩናይትድ መዛወሩ ምዝገባው ከተጠናቀቀና ሬጅስተር ከሆነ በኋላ ተብሎ ምናልባትም ዛሬ ሁሉ ይፋ ሊደረግ እንደሚችል የተጫዋቹ ዝውውር እየተጠቀሰ ነው ያለው እና ይህን ተጫዋች ዩናይትዶች ማስፈረማቸው ክረምቱ ምናልባት ሁለተኛ ፈራሚ ሆኖ ተጫዋቹ ለመዛወር ከተስማማ ቢቆይም ሁለተኛው ከኩኒያ ቀጥሎ የፈረመ ወይም ይፋ የተደረገ ዩናይትድ ዝውውር ይሆናል ማለት ነው። በጣም ያስገረመኝ ግን አድማጮች ይሄ ተጫዋች በፈረመው አይደለም፣ ሰምታችሁታል። በእርግጥ ከዚህ በፊት ስለ ተጫዋቹ ፊርማ ብዙ ስለተነገረ ግን እንደዚህ ሲል ተናገረ። ብዙ ዜናዎችን ስንሰማ ወይንም እኔም ሳደርሳችሁ ከዚህ በፊት ካስታወሳችሁ ሩበን አሞሪም ወዲያው ወደ ዋናው ቡድን ስሎት አያደርጉትም። ተጫዋቹን በውሰት ለመስጠት ወይንም ደግሞ ለዩናይትድ አንደር 21 እንዲጫወት በቅድሚያ ያደርጉታል። ከዛ በፊት ግን ተጫዋቹን ያዩታል፣ ይገመግሙታል በፕሪሲዝን የሚል መረጃ ደርሶን አድረሰናችሁ ነበር። አድማጮች ተጫዋቹ በዚህ ጉዳይ ላይ ተጠይቆ እንደዚህ በሚል መልሷል። ዲያጎ ሊዮን ይናገራል። ሁሉም ሰው የሚያስበው እኔ ለዩናይትድ ከፈረምኩ በኋላ በውሰት እንደምሰጥ ነው። ነገር ግን እንደዚህ አይነት ማይንድ ሴት ያለኝ ተጫዋች አይደለሁም። እኔ በፕሪሲዝን ለአሰልጣኙ ብቃቴን አሳይቼ አሰልጣኙን በማሳመን ለዋናው ቡድን መጫወት እንደምችል ማስመስከር ነው የምፈልገው። ይሄንን በአንድ ወይንም በሁለት ጨዋታዎች ብቻ ማስመስከርና አሰልጣኙን ማሳመን እፈልጋለሁ። ከዋናው ቡድን ጋር ለመጫወትም ዝግጁ ነኝ ሲል ተጫዋቹ ተናግሯል። በራሴ ተማመናለሁ አለ። እንዲሁም በትልቅ ደረጃ ፐርፎርም ማድረግ እንደምችልና ዝግጁ ዶክ ማሳየት እፈልጋለሁ። ባለኝ ተሰጥኦ የማመድ ልጅና ስኬታማ መሆን እንደምችል የሚሰማኝ ተጫዋች ነኝ ሲል ነው ዲያጎ ሊዮን አስተያየቱን የሰጠው።
በጣም የሚያስገርም ነው። አድማጮች እንግዲህ 18 ዓመት ልጅ ነው። ብዙ ጋዜጦች አውርተውበታል፣ ሰምታችኋል። ተጫዋቹ በውሰት ሊሰጥ እንደሚችል የወደፊቱ የዩናይትድ ተስፋ የወደፊት ታለንት እንደሆነ፣ ግን በዚህ ያህል ኮንፊደንስ በዚህ ያህል ሜንታሊቲ ልጁ በፍጹም እኔ በውሰት ልሰጥ የመጣው ተጫዋች አይደለሁም፣ በዩናይትድ ዋናው ቡድን ውስጥ ለመጫወትና ብቃቴን ለማሳየት አሰልጣኙን ለማሳመን ያውም በሁለት ጨዋታ ነው ያለው እሱ አንድ ወይም ሁለት ጨዋታ ይበቃኛል በሚል በኮንፊደንስ ማውራቱ እኔ ዩናይትድ ከዚህ በፊት ያጣው ይሄ ሜንታሊቲ ያለ በጣም ደካማ ተጫዋቾችን ነው ሜንታሊ ዩናይትድ የሚያስፈርሙ ጠንካራ አይደሉም፣ ትችት የሚቋቋሙ አይደሉም። ግን ይሄ ገና ሳይመጣ ወረድ እኔ ለዋናው ቡድን የመጣሁት ማለቱ በ18 ዓመቱ ተጫዋች እኮ ሬዲ ላይሆን ይችላል። ግን አድማጮች ያለውን ኮንፊደንስ ታያላችሁ። ይሄ ልጅ በዩናይትድ ማሊያ ሊሳካለት እንደሚችል ከግግሩ ነው መረዳት የምንችለው። ለማንኛውም እንኳን ደህና መጣ ዲያጎ ሊዮን ወደ ታላቁ ክለብ ማንቸስተር ዩናይትድ ለማለት እንወዳለን። ስለ ጄጄ ገብርኤልም ዛሬ የምናወራችሁ ነገር አለ አድማጮች። አዲሱ ነገር ምንድን ነው? ይሄ ተጫዋች አዲስ ኮንትራት ረጅም መፈረሙ በርካታ የአውሮፓ ትላልቅ ክለቦች በተለይ ስፔን እና የእንግሊዝ የጀርመን ጥያቄን ችላ ብሎ ለዩናይትድ ለመፈረም መስማማቱ፣ በዚህ ፊርማው ላይ ደግሞ የዊሎክስ አስተዋጽኦ ለማሳመን የዩናይትድ ቁልፍ አመራሮች ያደረጉት ጥረት ስለመሳካቱ መረጃ ነገረናችሁ ነበር። 14 ዓመቱ ነው ልጁ እና እስከ 16 ዓመቱ በዩናይትድ ቤት የሚያቆየውን ኮንትራት ነው የፈረመው ለ2 ዓመት። ይሄም ደግሞ ዩናይትድን ወደፊት ትልቅ ኮንትራት ተጨማሪ እንዲያስፈርመው ጊዜ የሚሰጥ ነው ብለን ተወያይተንበታል። ብዙዎቻችሁ ታውቁታላችሁ ክቡራን አድማጮቻችን። አሁን ተጫዋቹ የ95 ቁጥር ማሊያ ለብሶ በኢንስታግራም ስቶሪው ላይ ፖስት አድርጓል። ታዲያ ይህ ምን አዲስ ነገር አለው ካላችሁን አድማጮች፣ ተጫዋቹ የለበሰው የ95 ቁጥር ማሊያ ዋናው ቡድን ልምምድ ሊሰራበት ያስተዋወቀው የትሬኒንግ ኪት ነው እና ይሄ የትሬኒንግ ኪት በዋናው ቡድን ውስጥ ተጫዋቹ ቦታ እንዳለው የሚያሳይ ነው። እንዲሁም ተጫዋቹ ወደ ዋናው ቡድን ፕሮሞት እንደተደረገም ሊያመላክት ፍንጭ ሊሰጥ የሚችል ነገር ነው ተብሎ ነው የተወሰደው። የማሊያ ቁጥሩንም ስታየው 95 ነው። ይሄ ደግሞ ለዩናይትድ ፈርስት ቲም ተጫዋቾች የሚሰጥ አይነት የማሊያ ቁጥር ነው፣ አብዛኛው ስለተያዘ ማለት ነው። አሁን ዋናው ፖይንት ምንድን ነው አድማጮቻችን? ይሄ ተጫዋች አዲስ ኮንትራት የፈረመው በዩናይትድ ሰዎች በቀጣዮቹ ጥቂት ዓመታት ውስጥ ምናልባት በዚህ ዓመት እንኳን ባይሆን ተጫዋቹ የመጀመሪያ ጨዋታውን በዚህ ዓመት በዩናይትድ ማሊያ በዋና ቡድን ማለት ነው ማድረግ ባይችል እንኳን እስከ ቀጣይ ዓመት ድረስ ምናልባት ተጫዋቹ የዩናይትድ ዋና ቡድን ውስጥ ተሰልፎ የመጀመሪያ ዴብቴ የሆነውን ጨዋታ ለማድረግ ምናልባት ከአንድ ዓመት በላይ እንደማይፈጅበት ያመላክታል ተብሏል እና ለኮንትራቱ መፈረም ትልቁ ምክንያትም የሆነው ይሄ የዋና ቡድን ልምምድ መስራት ከዋና ቡድን አባል ሆኖ መካተት አንዱ ፕሮሚስ ቃል ተገብቶለት እንደሆነ የሚያመላክት ተደርጎ ተወስዷል ማለት ነው። ገና 14 ዓመቱ ነው ልጁ። ይህም ተጫዋች ኮንፊደንሱ ይገርማል። በ14 ዓመቴ ከዋና ቡድን ጋር እንደዚሁ እድል ስጡኝ፣ የዋናው ቡድንን ውስጥ ቁጥር ስጡኝ፣ አካቱኝ ከዋናው ቡድን ጋር ከነሱ ጋር ልለማመድ አንዳንድ ጊዜ በሚል ይህን ጥያቄ አንስቶ ያ ነገር ተፈቅዶለት ኮንትራቱን መፈረሙ ተጫዋቹ ያለው አምቢሽን ምን ያህል ትልቅ እንደሆነ ነው የሚያሳያችሁ። ግን በዋነኛነት አስምሩበት አድማጮች፣ እዚህ ጋር ልጁ 14 ዓመቱ ነው። ኦፍኮርስ ግን የዩናይትድ አንደር 80 በ4 ዓመት ከሚበልጡት እንዲሁም የዩናይትድ አንደር 21 በ7 ዓመት ከሚበልጡት የዩናይትድ ቡድን ጋር ጨዋታውን ያደርጋል በመደበኛነት እንዲሁም ይለማመዳል። ተጫዋቹ ለዩናይትድ አንደር 80 አንደር 21ም ጨዋታውን እንደሚያደርግ ነው በቀጣይ ሲዝን ላይ የሚጠበቀው ማለት ነው። ይሄ በጣም የሚያስገርም ነው። በ4 ዓመትና በ7 ዓመት ከሚበልጡት ተጫዋቾች ጋር በ14 ዓመቱ ለዩናይትድ የታችኛው ቡድን ጨዋታዎችን ማድረግ በራሱ የሚያስደንቅ ነው። እንኳን ለዋናው ቡድን ከዋናው ቡድን ተጫዋቾች ጋር ለመመድ ከሰራማ ሌላ ታሪክ ነው። ይሄ በዩናይትድ ታሪክ ተደርጎም ታይቶም አይታወቅም። የጄጄ ገብርኤል አምቢሽን ግን በጣም ላይክ የሚያስደረግ ነው፣ ይበል የሚያሰኝ ነው። በጣም ተስፋ እንጠብቃለን። አዲሱ ኪድ ሜሲ የሚባለው ተጫዋቻችን ትልቅ ቦታ እንደሚደርስልን ለማለት ነው። ክቡራን አድማጮቻችን፣ ለማንኛውም ተጫዋቹ ዛሬ የዩናይትድ ታዳጊዎች ቡድን ወደ ጀርመን ይጓዛል። የፕሪሲዝን ጨዋታዎችን ያደርጋል። የ18 ዓመቱና የ21 ዓመት ቡድኑ ማለት ነው አብሯቸው ወደዛ እንደሚሄድ
ነው እየተገለጸ ያለው። ዩናይትድ እጅግ ባለተሰጥኦ የሆኑ የተጫዋቾች ስቶክ አሁን በደንብ የያዘ ቲም ሆኗል። ዲያጎ ሊዮን ቅድም የነገርናቸው 18፣ ጀጀ ገብርኤል 14 ነው። ጉድዎል ኩኪኒክ ሴንተር ባክ ነው 17 ዓመቱ ነው። ዳንኤል አርመር የተባለ ተጫዋች ሴንተር ባክ 17፣ እንዲሁም ሪስ ሙኒሮ የተባለው ልጅ ሴንተር ባክ ነው 18 ነው። ሌኒ ዮሮ ሴንተር ባክ 19፣ እንዲሁም ሃሬ ጀምስ የተባለው በቅርቡ ከሳውዝሃምፕተን ያስፈረሙት ሴንተር ባክ አለ 16 ዓመቱ ነው። ሄቨን ሴንተር ባክ 18 ነው። እንዲሁም ዋሺ ጃይደን ዋሺ ይባላል። ይህም በቅርቡ ዜና ያደረስናችሁ ሴንተር ባክ ነው 16 ዓመቱ ነው ማለት ነው። ወይ የዩናይትድ ታዳጊዎች ታለንት ተሰጥኦ ያላቸው የተከላካይ መስመር ተጫዋቾች አሁን ብዛት ሴንተር ባኮቹን ያነሳውላችሁ። እንደውም ራይት ባክም ላይ በጣም ተሰጥኦ ያላቸው ልጆች አሉ። ምን ያህል በታለንት ስቶክ እንደሆነ ነው የሚያመላክታቸው። የዩናይትድ አካዳሚ ብቻውን ማለት ነው ለቀጣዮቹ ዓመታት በአግባቡ የሚያዙ ከሆነ እነኚህ ልጆች ዩናይትድ እውነቴን ነው በጣም ትልልቅ ገንዘብ አውጥቶ ተጫዋቾችን ማስፈረም እንደዚህ ከውጭ ሁሉ አይጠበቅበትም። በቃ ከውጭ የተወሰኑ ጥገናዎችን በማድረግ እነኝህን ተጫዋቾች በደንብ አድርጎ ማሳደግ ብቻ ዩናይትድን ወደ ቀድሞ ታላቅነቱ ዝናው የሚያመጣው ነው የሚመስለው። አሁን ያለው ታለንት በጣም ከምታስቡት በላይ ነው። አድማጮች ተከታተሏችኋላችሁ፣ ታውቃችኋላችሁ እነኝህን ተጫዋቾች ብዬ አስባለሁ። አንዳንዶቹን እኛም ስለምናስተዋውቃችሁ የአንቶኒዮ ሴሜንዮ አዲስ ኮንትራት መፈረም በበርንማውዝ ይፋ ተደርጓል። ተጫዋቹ ስሙ ከዩናይትድ ጋር ጨምሮ ከሌሎች በርካታ ክለቦች ጋር ተያይዞ ሲነሳ ነበረ። እንደ ፋብሪሶ ሮማኖ ገለጻ ከሆነ ሴሜንዮ የዩናይትድን ጥያቄ ውድቅ አድርጓል ብሎናል ፋብሪሶ። ኦፍኮርስ ተጫዋቹ ውድቅ ያደረገው ምክንያቱም የብሪያን ቤሞ አማራጭ ተደርጎ ስለተያዘ ነበር። በዛ ላይ በርንማውዞች 70 ሚሊዮን ፓውንድ ለተጫዋቹ ዝውውር መጠየቃቸው መነገሩም ይታወሳል። ተጫዋቹ አሁን እንግዲህ ወደ የትም ክለብ ለመሄድ አማራጭ ስለሌለው ይመስላል አዲስ ኮንትራትም በርንማውዞች ግዴታ ማስፈረም ስላለባቸው ልጁን አስፈርመው ኮንትራቱን እንዲሁም አራዘሙና መፈረሙ ይፋ የሆነው ማለት ነው። ለማንኛውም ዩናይትዶች ግን ፈልገውት ነበር። ተጫዋቹ ጥያቄያቸውን ውድቅ አድርጓል ብለዋል ፋብሪሶ ሮማኖ። ሌላው ጆን ዱራንን ታውቁታላችሁ። አሁን ምናልባት ወደ ቱርኩ ክለብ ፌነርባቼ ተዛውሯል እና ይህን ልጅም እንዲያስፈርሙት ዩናይትዶች ጥያቄ ቀርቦላቸው ነበር በወኪሉ በተጫዋቹ አማካኝነት ተብሏል። አስፈርሙኝ ለእናንተ ልጫወት የሚል ጥያቄ ካቀረበ በኋላ ግን ተጫዋቹ ከዩናይትድ ጥሩ ምላሽ አላገኝም። ስለዚህ ወዲያውኑ ዩናይትዶች ሪጀክት ያደረጉት ጥያቄውን ብሎናል ፋብሪሶ ሮማኖ። ምክንያቱም የተጫዋቹ የሚያገኘው ሳምንታዊ ደግሞ 340 ሺህ ፓውንድ ነው በሳምንት። ይሄን የሳውዲ ሊግ ክለቦች ካልሆኑ በስተቀር ዩናይትድ ይሄን ወጪ ሸፍኖ ተጫዋቹን የማስፈረም አቅም የለውም። ምንም እንኳን ተጫዋቹ ለአሞሪም የሚጠቅም የፕሪሚየር ሊጉ ጥሩ ልምድ ያለው ተጫዋች ቢሆንም ግን የደሞዙ ጉዳይ የሚቀመስ አልሆነም። ለዛም ነው 20% ታክስ ብቻ ወደሚጠይቀው ወደ ቱርክ ሱፐር ሊግ በማምራት ለጆዜ ሞሪኖ ፌነርባቼ ለመጫወት የተስማማው። የዚህ ተጫዋች ዝውውር ደግሞ የጀደን ሳንቾን የፌነርባቼ ዝውውር ንግግር እንዲቋረጥና አሁን ቶታሊ እንዲቆም አድርጎታል። ወደ ሽያጭ ዜናዎች እንለፍ። ከዩናይትድ የሚለቁ የሚሸጡ ተጫዋቾችን በተመለከተ ማለት ነው አድማጮች። የዩናይትዱ ተመላላሽ ተከላካይ ተጫዋች ታይለር ማሌሲያ ክለብ አጥቷል የሚል ሪፖርት ወጥቷል እና ተጫዋቹ ወደ ፒኤስቪ አምርቶ በውሰት ተሰጥቶ እዛ ሻምፒዮን ከሆነ በኋላ በቋሚ ዝውውር ያስፈርሙታል ተብሎ ሲጠበቅ ነበር። ፒኤስቪዎች ግን ያን ማድረግ አልፈለጉም። ስለዚህ ወደ ዩናይትድ ተጫዋቹን መልሰውታል ማለት ነው። ለጊዜው ነበር መጠቀም ያሰቡት፣ በቋሚነት አልፈለጉትም። አሁንም ለዚህ ተጫዋች በይፋ ፍላጎት ያሳየ ቲም የለም። እስከ ዝውውር መዝጊያው ድረስ መጠበቅ ይኖርብናል። ይህን ተጫዋች የትኛው ክለብ ሊያስፈርሙ ጥያቄ ያቀርባል በሚል ለማየት ማለት ነው። ወዴት እንደሚሄድ ዩናይትድ ግን አሁንም ለገበያ ተጫዋቹን አቅርቦታል። በሩበን አሞሪም ቡድን ውስጥ ቦታ የለውም። ቅድም ብለናቸዋል። አዲስ የፈረመው ልጅ አለ ሊዮን ማለት ነው አድማጮቻችን፣ በዚህ የግራ ተመላላሽ መስመር ተጫዋች ላይ። ከዛ ውጭ ደግሞ ዩናይትድ አሁን ዶርጉን ይዟል። አማስ አለ፣ ሉክ ሾው በጣም ፊት ነው። ኦልሞስት 5 ተጫዋቾች ማለት ነው። ዩናይትድ አያስፈልገውም፣ ሰርፕለስ ነው። ስለዚህ ይሄ ተጫዋች ይለቃል ተብሎ ይታሰባል። አድማጮች የራስመስ ሆይላንድን ዜና ስናይ ሆይላንድ በዩናይትድ መቆየት ይፈልጋል ተብሏል። ይሄ ትንሽ የሚያስገርም መረጃ ነው። ልጁ አልተሳካለትም። አምና በተለይ በመጥፎ ሲዘን አሳልፏል እና ብዙዎቻችን
ተወያይተንበታል። አድማጮች ታውቃላችሁ፣ ለራስመስ ሆይለንድ ጥሩ የሆነ ሄርት አለን። የዩናይትድ ደጋፊዎች ጥሩ ልብ ነው ያለን። ምክንያቱም ደግሞ ሁላችሁም ታውቁታላችሁ ምን ያህል ልጁ እንደሚጥር በዩናይትድ ቤት እንዲሳካለት ስለሚፈልግና በጣም ስለሚተጋና ይሄ ምንድን ነው እንደ ሌሎቹ ተጫዋቾች ጉልበቱን የሚሰስት ተጫዋች ባለመሆኑ ለክለቡ ፍቅር ኖሮት ማሊያውን ወዶ በስነስርዓት የሚጫወት ልጅ መሆኑን ተከትሎ ነው ሁላችንም እንዲሳካለት ምንፈልገው። ልጁ አሁንም ዩናይትድ ቤት ቆይቶ ራሱን ማሳየት ይፈልጋል ተብሏል። ትችቶች አሉ። እነኝን ትችቶች ተቋቁሞ ነው ልጁ መቀጠልን ምርጫው እያደረገው። ግን ዩናይትድ ተጫዋቹን ለመሸጥ ወይም በውሰትም ቢሆን ለመልቀቅ የሚያስብ ከሆነ ጥያቄያቸውን ተቀብለው መሄዱም አይቀርም ተብሏል። በተለይ ኢንተር ሚላኖች በጣም ስለሚፈልጉት ዩናይትዶች በቋሚ ኮንትራት ኢንተር ሚላኖች እንዲገዙት ቢወተውቱም እነሱ ፍላጎታቸው ግን አሁንም በውሰት ልጁን የማስፈረምና እያዩ ቀስ በቀስ ብቃቱን እየተመለከቱ በቋሚነት ለማስፈረም ነው ጥያቄ እያቀረበው ያሉት። ዩናይትዶች እስከ 45 ሚሊዮን ፓውንድ ድረስ ከቀረበልን እንሸጠዋለን የሚል ፍላጎት አላቸው። የገዙት 75 ሚሊዮን ፓውንድ ነው። 30 ሚሊዮን ኪሳራ ማለት ነው። ለዩናይትድ በጣም መጥፎ የሚባሉ በውሰት ሊሰጡት እንደውም ያስፈልጋል ተጫዋቹን ተብሎም እንደዚሁ መከራከሪያ ነጥብ የሚያነሱ ሰዎች አሉ። ምክንያቱም ከሸጡት ኪሳራው ስለሚመዘገብ በዩናይትድ ፒኤስአር ላይ ችግር ሊያመጣ ስለሚችል ማለት ነው። ውሰት ከሆነ ደግሞ ያው ውሰት ስለሆነ አሁንም በተጫዋችነት በዩናይትድ ተጫዋችነት መቀጠል ስለሚችል ለዩናይትድ በውሰት መስጠቱ ተመራጭ ይሆናል ተብሎም ነው በላውሬ ዋይትዌል የተገለጸው። ለማንኛውም ሆይለንድ አሁንም ከኢንተር ሚላን ጋር እየተነጋገረ ነው ተብሎ ስሙ ተነስቷል። ወደ አንቶኒ ጉዳይ ስናልፍ ደግሞ ቤትሶች ይህን ተጫዋች ለማስፈረም የቻሉትን ሁሉ እያደረጉ ነው ተብሎ ተገልጿል። እስካሁንም በርካታ የዩናይትድ ደጋፊዎች በሮያል ቤትስ እንግዲህ ብስጭታቸውን እየገለጹ ነው ያሉት። ምክንያቱም ልጁ በጣም ምርጥ የውሰት ሲዝን አሳልፎ እና እንደዛ ረድቷቸው እና በዛ መልኩ ለቲሙ ተንቀሳቅሶ ወደ አውሮፓ መድረክ አብቅቷቸው ለፍጻሜም እንዲሁ በኮንፈረንስ ሊግ አብቅቷቸው እንዴት ይህን ተጫዋች ለማስፈረም እስካሁን ድረስ ይቆያሉ የሚል ነበር ጥያቄው። በተለይ ደግሞ የሸጧቸው ተጫዋቾች አሉ ወደ 50 ሚሊዮን ፓውንድ አካባቢ በሽያጭ ብቻ አግኝተዋል እና አንቶኒን ለማስፈረም የሁሉ ተጫዋቾች ሸጠው የከበዳቸው እንግዲህ ለዩናይትድ ተጫዋቹን አሁንም በቋሚነት ላለማስፈረም ሌሎች አማራጮችን ማምጣታቸው ትንሽ ገንዘብ ከፍለው ከዛ በኋላ ከወደፊት ሽያጩ ዩናይትድ 50% እንዲያገኝ ይሄ በጣም ብልጣብልጥ የሆነ ለሁለቱም ቲሞች የጋራ የተጫዋቹ ባለቤትነት እንዲሆኑ የሚያስችል አይነት የሽያጭ ንግግር ነው እያደረጉ ያሉት የተለየ ማለት ነው። ይሄ ጉዳዩን ደግሞ ኮምፕሌክስ አድርጎታል። ለዩናይትድ በጣም ያልተለመደ አይነት የዝውውር ጥያቄ ነው። ትልቁ ደግሞ ዩናይትድ ያስቸገረው ይህን ልጅ ለሌሎች ክለቦች ለመሸጥ ምንድነው የተጫዋቹ ፍላጎት ነው። ልጁ ሪያል ቤትስ ብቻ መጫወት ነው የምፈልገው አለቀጣይ ሲዝን ላይ ዩናይትድ ከሌሎች ክለቦች ጋር የመደራደር አቅሙን አሳጣ ማለት ነው። ሪያል ቤትሶች ደግሞ ለዩናይትድ የሚመች የዝውውር ጥያቄ እያቀረቡ አይደለም። በቀጥታ ተጫዋቹን 100% ለማስፈረም አይደለም እየጠየቁ ያሉ ድርሻ ሰጥተው ከዩናይትድ ጋር መደራደርና ያው በትንሽ ገንዘብ ልጁን ለማስፈረም ነው ጥረት እያደረጉ ያሉት። በዛ ሁኔታ ላይ ነው የሚገኘው ልጁ። ዞሮ ግን በክረምቱ የዝውውር መስኮት መጠናቀቂያ ላይ ያው ክለብ ማግኘቱ አይቀርም። ወደ ቤትስ ሊመለስ የሚችልበት እድል ግን አሁንም ሰፊ እንደሆነ ነው የተነገረው። ምንም እንኳን ኮምፕሌክስ ቢሆንም የዝውውሩ ሁኔታ። ሌላው አድማጮች የማርከስ ራሽፎርድ ጉዳይ ነው። ይሄ ተጫዋች የ40 ሚሊዮን ፓውንድ የመግዛት አማራጭ በአስቶን ቪላ ኮንትራት ላይ ቢኖርም አስቶን ቪላዎች ግን ፈቃደኛ አይደሉም ተጫዋቹን ለመግዛት በቋሚነት ለማስፈረም። ስለዚህ ወደ ዩናይትድ መልሰውታል። ይህንን ይፋ ያደረጉት ከጥቂት ቀናት በፊት ነበር። አሁን ማርከስ ራሽፎርድ ወደ ዩናይትድ ይመለሳል ማለት ነው። ሩበን አሞሪም ምናልባት በፕሪ ሲዝን ተጫዋቹን ያሳትፉታል አያሳትፉትም የሚለው አጠያያቂ ነው። እሱም ብቻ አይደለም አድማጮች፣ ከውሰት የሚመለሱ ለክለቡ ጠንቅ የሆኑ መርዛማ ተብለው የሚጠቀሱ ተጫዋቾች አሉ፣ እንደ ጀደን ሳንቾ አይነቶቹ ማለት ነው። እነኝህን ተጫዋቾች አግልለው ሩበን አሞሪም የራሳቸውን በተጫዋቾች ብቻ ይዘው ከነኚህ ተጫዋቾች ውጭ ወደ አሜሪካ ለፕሪ ሲዝን ይሄዳሉ ተብሎ ነው እየተጠበቀ የሚገኘው። ይዟቸው ከሄዱ ቲም ውስጥ በራሱ የሚፈጥረው የቲም ስፕሪትን የመበጥበጥ ሁኔታ እንዳይፈጠርና ይሄ የቲሙን አንድነት ተጫዋቾቹ እንዳያበላሹ ስለሚሰጋ ነው አሞሪም ጥሏቸው እንግሊዝ ይሄዳሉ ተብሎ እየተገለጸ ያለው። በማርከስ ራሽፎርድ ጉዳይ ግን አሁን የተሰማው አዲሱ ጥሩ ነገር ምንድን ነው? ባየር ሙኒኮች ይህን ተጫዋች ለማስፈረም ፍላጎት ማሳየታቸው ነው። ለዩናይትድ መልካም ዜና ይመስላል። ዜናውን ያወጣው ቢልድ ጋዜጣ ነው።
ራሽፎርድ ግን አሁንም ቢሆን ዋንጫ የሚያገኝበት ክለብ አምርቶ መጫወት ይፈልጋል መባሉ በዴቪድ ኦርንስተን የተገለጸው። ይህም ፍላጎቱ በቀጥታ ከባርሴሎና እና ከሙኒክ ከመሳሰሉ ክለቦች ጋር በተያያዘ ተጫዋቹ ምርጫው እንደሆነ ያመላክታል ተብሎ ተወስዷል። ምናልባት ዩናይትዶች ራሽፎርድን በድጋሚ በውሰት የሚሰጡት ከሆነ ተጫዋቹ ለመሄድም ዝግጁ ነው። በውሰት የመሄድም ምንም ችግር የለበትም ተብሏል። እሱ የመረጠው ክለብ እስከሆነ ድረስ ዩናይትዶች በልዋጭም ተጫዋቹን በቋሚነት የሚለቁት ከሆነ ለመቀበል ዝግጁ ነው። ያ የልዋጭ ሁኔታና የሚሄድበት ክለብ እንደዚሁም የደሞዙ ሁኔታ ለማርከስ ራሽፎርድ ምቹ ከሆነ ተጫዋቹ ምናልባት ይህንንም የልውውጥ ሀሳብ ሊቀበለው ይችላል ተብሎ ተገልጿል። የ3 ዓመት ኮንትራት አለው በዩናይትድ ቤት ገና አድማጮቻችን። ተጫዋቹ በጣም ረጅም ዓመት ኮንትራት ነው። ዩናይትዶች በቋሚ ዝውውር መሸጥ ይፈልጋሉ ልጁን። ግን ክለቦች አሁን እያቀረቡ ያለው ጥያቄ በውሰት ለማስፈረም ብቻ ነው፣ ባርሴሎናን ጨምሮ በተለይ ማለት ነው። ይሄ ነው ለዩናይትዶች ተጫዋቹን እንዳይለቁት እንቅፋት እየሆነባቸው የሚገኘው ተብሎ ተነግሯል። ግን አሁን ባየር ሙኒኮች ልጁን ለማስፈረም በይፋ በሚደረገው ፍክክር ውስጥ መቀላቀላቸው ለዩናይትድ መልካም እድል ተደርጎ ተወስዷል። የሚፈልጓቸው የክንፍ መስመር ተጫዋቾች ለምሳሌ እንደ ዊሊያምስ የመሳሰሉት በሌሎች ክለቦች እየተነጠቁ ወይም ደግሞ ለሙኒክ እየፈረሙ አለመሆናቸውን ተከትሎ ነው ራሽፎርድን እንደ አማራጭ አድርገው የያዙት ማለት ነው። ይሄ ዜና በቢልድ መገለጹ እና በዩናይትድም እንዲሁ ተጫዋቹ እንዲለቅለት የሚፈልግ ቲም መሆኑን ተከትሎ ባየር ሙኒክ እና ዩናይትድም ባለፉት ጥቂት ዓመታት በተጫዋቾች ዝውውር ላይ እንዲሁ አብረው የሰሩ መሆናቸውን ተከትሎ ምናልባት ወደ ሙኒክ የመሄድም እድል ሊያገኝ ይችላል ራሽፎርድ ተብሎ እየተገለጸ ነው ያለው። ራሽፎርድም ይህን ሀሳብ የሚጠላው አይመስልም። ወደ ሙኒክ መሄዱ ታይትል ሊሰጠው ይችላል። የአውሮፓ መድረክ ተሳትፎ ሊያገኝ ይችላል። ሙኒክ ትልቅ ከሚባሉ ክለቦች መካከል በአውሮፓ አንደኛውና ዋነኛው ነው። የባርሴሎና አማራጩ ማይሰካ ከሆነ ፊቱን ወደዛ ሊያዞር እንደ ወደ ጀርመን ሊሄድ የሚችልበት እድል እንዳለ ተመልክቷል። አድማጮች ወደ ሌላ መረጃችን አለፍን። ክቡራን አድማጮች አሁን ደግሞ ከሚለቁ ተጫዋቾች ውስጥ የመጨረሻ የሚሆነው የሳንቾ ጉዳይ ነው። ሳንቾ በነገራቸው ላይ መረጃዎች እንደሚጠቁሙን ከሆነ ወደ ጣሊያን የማምራት እድሉ አሁን እየሰፋ መጥቷል። ወደ ጁቬንትስ የሚሄድ ይመስላል። በተደጋጋሚ ዩናይትድ እና ጁቬንትስ በተጫዋቹ ዝውውር ዙሪያ እየተነጋገሩ ነው ያሉት። በተለይ ትላንት ከዓለም ክለቦች ሻምፒዮና ውጪ መሆናቸውን ተከትሎ ጁቬዎች ምናልባት አሁን ወደ አውሮፓ ሲመለሱ የክለቡ ባለስልጣናት ከዩናይትድ ጋር በደንብ ድርድር ለማድረግ ጊዜ ያገኛሉ ተብሎ ይታሰባል። ምክንያቱም እስካሁን በቪዲዮ ኮል ነበር ሲያወሩ የነበሩት። አሁን ግን ዩናይትድ እና ጁቬንትስ በደንብ በተደራጀ መልኩ ወኪሎቻቸውን በመላክ ፌስ ቱ ፌስ ሊያወሩ እንደሚችሉ በተጫዋቹ ዝውውር ጉዳይ እየተገለጸ ነው የሚገኘው። አሁንም ቀን በቀን ነው ዴይሊ ብቶክ የሚያደርጉት። ጁቬንቱሶች ተጫዋቹንም እያናገሩ ነው፣ ዩናይትድንም እያናገሩ እንደሆነ ተገልጿል። 3 ተጫዋቾችን ሁሉ አቅርበዋል። ዳግላስ ሉዊዝ፣ ቭላሆቪች እና እንደዚሁም ቲሞቲ ዌሃ የተባሉ ተጫዋቾች የዝውውሩ አካል ሆነው ዩናይትዶች የፈቀዱትን ተጫዋች በልውውጥ እንዲወስዱ ጁቬዎች ያቀረቡት ሀሳብ ነበር። ግን ዩናይትዶች ይህን ሀሳብ ሊቀበሉት አይፈልጉም። ምክንያቱም ከጀደን ሳንቾ በዝውውር ጁቬዎች 25 ሚሊዮን ፓውንድ ሂሳብ እንዲከፍሏቸው ጠይቀዋል። ምንም እንኳን ጁቬዎች ይህን ሂሳብ ለመክፈል ችግር ባይኖርባቸውም ከተጫዋቹ ጋር በግል ጥቅማጥቅም በደሞዙ ጉዳይ ላይ ግን መስማማት ይጠበቅባቸዋል ተብሎ ተገልጿል። እና አብዛኛው የዜና ምንጮች እንደሚጠቁሙት ከሆነ ሳንቾ ወደ ጁቬ የመሄድ ሀሳቡ አለው። ተጫዋቹ ግን ከጁቬ ጋር የረጅም ዓመት ውል ኮንትራት ለመፈራረም የደሞዝ ፍላጎቱን መቀነስ መቻል አለበት ተብሏል። በዛ ላይ የዩናይትድ የ1 ዓመት ኮንትራት ደሞዙም ኮምፐንሴሽን ይፈልጋል። ይሄ ጉዳይ ካለቀለት ተጫዋቹ ወደ ጁቬንትስ ለማምራት ዝግጁ እንደሆነና ምናልባት ጀደን ሳንቾ አሁን ክለብ የሚያገኝበት እድል ሰፊ እንደሆነ ዩናይትዶችም ከተጫዋቹ ዝውውር ገንዘብ የሚያገኙበት እድል ሊኖር እንደሚችል ነው ሪፖርቶች ከጣሊያን በተለይ የሚታመኑ የዜና ምንጮች እየዘገቡ የሚገኙት። አድማጮቻችን ዜናዎቻችን የሚቀጥሉ ይሆናል። ያላችሁት ማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ገጽ ላይ ነው። ቪዲዮን ላይክ በማድረግ ማበረታታታችሁን እንዳስረሱ በሚል ወደ ቀጣይ መረጃችን ስናልፍ የአጥቂ
ዜናዎችን ነው የምነግራችሁ። ክቡራን አድማጮቻችን ዩናይትዶች ብዙ ስራ አለባቸው ታውቃላችሁ። በዚህ የዝውውር መስኮት ላይ እስካሁን መስራት ካለባቸው በጣም ቁንጽሉን ስራ ነው የሰሩት። እሱ ምናልባት ኩኒሃር ማስፈረም ሊሆን ይችላል ወይ የዲያጎ ሊሆንን ዝውውር አሁን ዛሬ ይፋ ማድረግ ሊሆን ይችላል። ከዛ ውጭ ግን የሚጠበቅባቸው ትልልቆቹን ስራ ገና ከፊታቸው አልከወኑም እና ከባድ ስራ አለበት ቲሙ። ግን ቲሙ በፒኤስአሩ አሁን ጥሩ የሆነ ፋታ አግኝቷል ተብሏል። አሁን አዲስ ወር ላይ ነው የምንገኘው፣ ጁላይ 2 ነው አድማጮች። በዚህ ሰዓት የሚያስመዘግቧቸው ተጫዋቾች ለቀጣዩ ሲዝን ነው እንደዚሁ በፒኤስአር የሚያዙት። ስለዚህ አሁን የሚከውኑት የዝውውር እንቅስቃሴዎችና ፊርማዎች በሙሉ በ2025/26 ፋይናንሽል ይር ላይ የሚመዘገቡ ይሆናል ማለት ነው። ስለዚህ ዩናይትድ አሁን በጀተ ከተባለው በጀት በላይ ገንዘቦችን ማውጣት ይችላል አቅሙ ካለ ማለት ነው። እንዴት አድርጎ ያወጣቸዋል? እስቲ ያወጣል ያስፈርማሉ የሚለውን አብረን የምናይ ቢሆንም እስካሁን ድረስ ኢኔዮሶች ዩናይትድን ከያዙ በኋላ ማቲያስ ኩኛን አስፈርሙ 62.5 ሚሊዮን ፓውንድ። ትልልቆቹን ዝውውሮች ነው ነግራችሁ። ሌኒየሮን አስፈርሙ 58.9 ሚሊዮን ፓውንድ። ማኑኤል ኡጋርቴን 50.9 ሚሊዮን ፓውንድ። ማቲያስ ዴሊትን 42.7 አውጥተዋል። ጆሹዋ ዘርኪዚን 38.5። ፓትሪክ ዶርጎ የመጀመሪያ ሞሪን ፈራሚ በሉት 30 ሚሊዮን ፓውንድ። እንዲሁም መዝረዊን 17.1 ሚሊዮን ፓውንድ። በጣም ጥሩ ገንዘብ፣ ትንሽ ገንዘብ ጥሩ ተጫዋች ያስፈርሙት ልጅ ብለን ማዝራዊ መጥቀስ እንችላለን። እስካሁን ይሄ በኢኔዮሶች ዝውውር እንቅስቃሴ ላይ የወጣ ገንዘብ ነው። ከ62.5 ሚሊዮን ፓውንድ በላይ አልዘለሉም እስካሁን። ነገር ግን በብሪያን ቤሞ ዝውውር ላይ ይሄን ሂሳብ ይሰብሩታል ሪከርዱን ተብሎ ይጠበቃል። በኋላ ዜና ስላለኝ እሱ ቦታ ላይ እንሄዳለን። ግን ዩናይትድ በኢኔዮስ ስር ይህን ያህል ገንዘብ አውጥተዋል። አሁንም በደንብ አድርጎ ማውጣት፣ ተጫዋቾችን ማስፈረም፣ ሩበን አሞሪምን መደገፍ ይጠበቅበታል ማለት ነው። በጣም ከባዱ ጊዜ በዝውውር እንቅስቃሴ ላይ አሁን ነው ከዩናይትድ ፊት ቆሞ ያለው። ግብ ጠባቂ ያስፈልጋቸዋል፣ እናስፈርማለን ብለዋል። ብራይት ዊንግ ባክ ያስፈልጋቸዋል፣ እናስፈርማለን ብለዋል። ሴንትራል ሚድፊልድ ያስፈልገዋል ተብሏል ከብሩኖ ፈርናንዴዝ ጎን። ይህንንም ለማድረግ እንቅስቃሴ ላይ ናቸው። ነምበር 10 ሌላ ያስፈልጋቸዋል። ያው ብሪያን ቤሞ ነው ታውቃላችሁ፣ አልጨረሱትም፣ ዝውውሩ ገና ነው። ስትራይከር ያስፈልጋቸዋል። አሁንም በስትራይከር ዙሪያ ዜና ስለማደርሳቸው በኋላ ላይ ተሰሙታላቸው። የኦሊ ዋትኪንስ የዩናይትድ ዝውውር ስም በጣም በሚታመኑ የዜና ምንጮች እየተነሳ ነው ያለው። ይሄ ሁሉ ታዲያ አሁን በዚህ በቀጣዮቹ የዝውውር 2 ወራት ውስጥ በዩናይትድ ሰዎች መፈጸም ያለባቸው ከባባድ ስራ ነው፣ የሚሸጡ ተጫዋቾችን ትታችሁ ማለት ነው አድማጮች። ስለዚህ ዩናይትዶች መጠንከር አለባቸው፣ ቶሎ ዝውውሮችን መፈጸም አለባቸው በሚለው እንያዘውና በአጥቂ መስመር ላይ ከወጡ ዜናዎች መካከል ጁቬዎች የጆናታን ዴቪድን ዝውውር አጠናቀቁ የሚለው የመጀመሪያ ዜናቸው ነው። ፋብሪሶ ሮማኖ ነው ይሄን ያለን። አሁን የሕክምና ምርመራና ዝውውሩን ይፋ ማድረግ ብቻ ቀርቶታል። ዩናይትድን ሲጠብቅ ቆይቷል። ይሄ ልጅ ለዩናይትድ ቅድሚያ ሰጥቷል። ወደ እንግሊዝ መቶ መጫወትን እንዲሁም ለዩናይትድ መፈረምን ተጫዋቹ በቅድሚያ ያስቀመጣቸው ቲሞች ነበሩ። ዩናይትድ ከነኛ ቲሞች መካከል አንዱ ነው ለመፈረም፣ ከነ ፒኤስጂ እና ባርሴሎና አይነት ቲሞች ውስጥ ማለት ነው። እስካሁን ጠበቀ። ዩናይትድ ፍላጎት ሌላ ነው። እንደሰማችሁትም ዩናይትዶች የሚፈልጉት የአጥቂ መስመር አማራጭ እሱ ጋር ሊደርሱ እንደማይችሉና ላያስፈርሙት እንደሚችሉ የገባው የሚመስለው ነው። እንግዲህ ጆናታን ዴቪድ በመጨረሻ ለጁቬ ለመፈረም የተስማማው። ይሄ ዝውውር የሚነግረን ሌላም ነገር አለ። ጁቬዎች የሚፈልጉት አንድ ተጫዋች ነበር። እሱም ተጫዋች ደግሞ ሌላ ከዚህ ተጫዋች ውጭ ይሄ አማራጫቸው ነበረ። አንደኛው የስፖርቲንግ ሊዝበርኑ ቪክተር ጊዮኬሬሽ ነው። ይሄን ተጫዋች እንደማያገኙት ስላረጋገጡ ነው አሁን የጆናታን ዴቪድን ዝውውር ለማጠናቀቅ እንደ የጨረሱት ማለት ነው። ምክንያቱም ቪክተር ጊዮኬሬሽ በቀዳሚነት ያስቀመጠው ክለቦች አርሰናል፣ ከዛ ዩናይትድ፣ ከዛ ጁቬንትስ ሶስተኛ አማራጩ ነበር። ግን አሁን የዚህ ተጫዋች ማረፊያ ክለብ ሌላ እንደሆነ የሚያመላክት ነው። ተስፋ መቁረጣቸውን የሚያሳይ ነው ብላችሁ ልትወስዱት ትችላላችሁ። ለማንኛውም ጆናታን ዴቪድ ወደ ጁቬንትስ አምርቷል። ዩናይትድ እዚህ ተጫዋች ላይ ያለውን ፍላጎት ትቷል በሚል ዜና ወጥቶ ይህንንም ዜና አድርሰናችሁ ነበር። አሁን ክለብ አግኝቷል። የዩናይትዱ አለቃ ሩበን አሞሪም ከጊዮኬሬዝ ጋር መገናኘት ቢፈልጉም ተጫዋቹን በድጋሚ በዩናይትድ ማሊያ ማየትና ማሰልጠን ዩናይትድን የ9 ቁጥር አጥቂ መስመር እንዲመራላቸው ቢፈልጉም ስቲል አሁንም ተጫዋቹ ተቀዳሚ ፍላጎት ወደ አርሰናል መሄድ ነው። እንደውም ትላንት የወጡ ሪፖርቶች ተጫዋቹ በግሉ ከአርሰናል ጋር ሙሉ ለሙሉ ተስማምቶ ጨርሷል። የ5 ዓመት ኮንትራት ለመፈረም ነው የተስማማው ጊዮኬሬሽ። አሁን አንዴ ወጣ አንዴ ገባ የሚለው ይሄ
ኦፍ የሚሆነው የአጥቂዎች ሁኔታ መስመር የያዘ መስሏል። አድማጮቻችን ጊዮኬሬዝ አንዴ ወደ አርሰናል ሲባል ነበር፣ አንዴ ወደ ዩናይትድ ሲባል ነበር። ሼሽኮ አንዴ ወደ አርሰናል ሲባል ነበር፣ አንዴ ደግሞ ኦፍ ወደ ሲባል ነበር። አሁን ግን ትክክለኛ መስመሩን እየያዘ መጥቷል። ምክንያቱም አርሰናሎች ቤንጃሚን ሼሽኮን እንደማያስፈርሙት ሪፖርቶች እየወጡ ነው ያሉት። ከዚህ ተጫዋች ፉክክር አሁን ራሳቸውን ያገለሉ የተዉት መስለዋል። ምክንያቱም ድርድሩ ቆሟል። ስለዚህ ሙሉ ትኩረታቸውን ወደ ጊዮኬሬሽ ሌላኛው አማራጫቸው አዙሮ አሁን በግል ተስማምተው ጨርሰዋል። በ5 ዓመት ኮንትራት ተጫዋቹን አሁን ለማዛወር በይፋ የሚቀራቸው ከስፖርቲንግ ሊዝበን ጋር መስማማት ብቻ ሆኗል ማለት ነው። ይሄ ለዩናይትድ የሚያመጣው ኢምፓክት ስላለ ነው ነግራቸው አድማጮች። ስፖርቲንግ ሊዝበኖች ትላንት በገባው በአዲሱ ወር መሰረት ተጫዋቹ ከጁላይ 1 ጀምሮ በ60 ሚሊዮን ፓውንድ ለየትኛውም ክለብ እንዲሸጡት የሚያስገድድ ውስጣዊ ስምምነት አድርጓል። አዲስ የወጣ መረጃ ነው አድማጮቻችን። በ60 ሚሊዮን ፓውንድ የሆነ ክለብ አቅርቦ እንደተባለው አሁን አርሰናል አቅርቧል ይህን ገንዘብ እየተባለ ነው ያለው። ስለዚህ በዚህ ገንዘብ ልጁን የማይለቁት ከሆነ እንደወጣው ሪፖርት መሰረት ከሆነ አድማጮቻችን ስፖርቲንግ ሊዝበኖች 60 ሚሊዮን ፓውንድ ቀርቦላቸው ኖት 60 ሚሊዮን ፓውንድ 60 ሚሊዮን ዩሮ ቀርቦላቸው ተጫዋቹን ከጁላይ ፈርስት ጀምሮ በቀጣዮቹ እስከ ዝውውር መዝጊያው ቀን ድረስ ይህን ገንዘብ የማይቀበሉና የማይሸጡት ከሆነ ለወኪሉ ይህን የ60 ሚሊዮን ዩሮ የገንዘብ ተመን ቢያንስ 10%ቱን ይከፍላሉ ተብሎ ተገልጿል። አድማጮቻችን ይህን በመቶኛ ስናሰላው የ60 ሚሊዮን ዩሮ 10% ወደ 6 ሚሊዮን ዩሮ አካባቢ ነው ማለት ነው። ስለዚህ ስፖርቲንግ ሊዝበኖች ከኪሳቸው ለወኪሉ በገቡት ቃል መሰረት ይህን ቃል ኪዳን እንደተፈራረሙና እንደተስማሙበት ነው የሚታመነው አድማጮቻችን። ስለዚህ ይህን ገንዘብ ለመክፈል ይገደዳሉ ማለት ነው በአጠቃላይ። ምክንያቱም ጊዮኬሬዝን የሚያቆዩት ከሆነ ተጫዋቹም ይቆይላቸዋል፣ ግን ይህን 6 ሚሊዮን ዩሮ የተባለውን የቃል ማፍረሻ ሂሳብ ደግሞ ለወኪሉ መስጠት ይኖርባቸዋል ማለት ነው። እዚህ ስምምነት ላይ ስላለ ነው ልጁ ኮንፊደንስ የተሰማው። ስለዚህ አሁን የትኛውም ክለብ የሚመጣ ከሆነ አሁን በ60 ሚሊዮን ፓውንድ መቀበል ይኖርባቸዋል፣ ግን አይገደዱም። ልብ በሉ አድማጮቻችን፣ ምክንያቱም በኮንትራት ላይ የተፈራረሙት ሂሳብ ውል ማፍረሻ ሂሳቡ 100 ሚሊዮን ዩሮ ነው። አሁን ይህን ስምምነት የፈጸሙትና የተፈራረሙት ግን ከውል ማፍረሻውና ኮንትራቱ ላይ ካለው ውጭ ከወኪሉ ጋር ያደረጉት ስምምነት ነው ማለት ነው። ይሄ ነው አለመግባባት ያለው። አሁን አርሰናሎች ይህን አለመግባባት ይፈቱታል አይፈቱትም? እሱ በጣም ከባድ ጥያቄ ነው። ተጫዋቹን ማስፈረም ቀላል አይደለም አድማጮች። ምናልባት ከተጫዋቹ ጋር ተስማምተው ሊሆን ይችላል፣ ግን ለማቅረብ ሂሳቡንም እንዲሁ ዝግጁ ሊሆኑ ይችላሉ። ዩናይትድም ሊያቀርበው ዝግጁ የሆነው ሂሳብ ነው። ይሄ 60 ሚሊዮን ዩሮ የሚከብድ አይደለም። ግን የወኪሉና የስፖርቲንግ ሊዝበንን ልዩነት ወይም ሰጣ ገባ እንዴት አድርገው ይፈቱታል ክለቦች የሚለው ትልቁ ጥያቄ እንጂ ጊዮኬሬዝ ተስማማ ማለት ወደ አርሰናል በግሉ ስለተስማማ ብቻ ይሄዳል ማለት አይደለም። ከስፖርቲንግ ሊዝበን ጋር የሚደረግ ስምምነት እጅግ በጣም ወሳኝ ነው። አሁን ግን ተጫዋቹ ወደ አርሰናል አድልቷል። የዩናይትድ ዝውውሩ አከተመ ማለት አንችልም። ተጫዋቹ ያለበት ሁኔታ በዚህ መንገድ ላይ ነው የሚገኘው ለማለት ነው አድማጮች። ስለዚህ አሞሪምም አሁን ልባቸው አርፏል። ቀጣይ የምናደርሳችሁ ዜና የዋትኪንስ ነው። ይህን ተጫዋች እንደማያገኙት ጊዮኬሬዝን ካመኑ ፊታቸውን ወደ ዋትኪንስ ማዞራቸው የሚጠበቅ ነው። ለዛም ይመስላል አድማጮች ሰሞኑን ዋትኪንስ እየተባለ ያለው። ምክንያቱም የጊዮኬሬዝ ዝውውር ጋር በቃ ዩናይትዶች ተስፋ የቆረጡ ይመስላል። አርሰናሎች ሼሽኮ ላይ ተስፋ ቆረጡ። ስለዚህ ወደ ጊዮኬሬዝ ፊታቸውን አዞሩ። አያቸው ዶሚኖ ኢፌክት የምንለው በእግር ኳስ ይሄ ነው። አሁን ጊዮኬሬዝን ለማስፈረም አርሰናሎች ያው መጣራቸው አይቀርም። ስለዚህ ዩናይትዶች የሚጠብቁት ጊዮኬሬዝ ወደ አርሰናል እንደሚሄድ ነው። ጀርፎር ዩናይትዶች ወደ ፕላን ቢ ሲኢ ይሄዳሉ። ፕላን ቢያቸው ላይ ያለው ደግሞ አሁን እየተባለ እንዳለው በእጅግ የምናምናቸው የዜና ምንጮች እየነገሩ ነው ያለው ነገር የኦሊ ዋትኪንስን ዝውውር ለማጠናቀቅ ዩናይትዶች እየሰሩ ነው ያሉት። በዝርዝር በኋላ ነግራቸዋል አድማጮች። ከዛ ውጭ ደግሞ ቪክተር ኦስሜሄን ጉዳይ አለ። ተጫዋቹ በትላንት የጠዋት ዜናችን አድማጮች በቶሎ ሪፖርት እንዲያደርግ የሕክምና ምርመራውን እንዲያደርግ ከኔፕልስ ሰዎች ከናፖሊ ባለስልጣናት ተጫዋቹ ጥሪ ደርሶታል ተብሏል። በቀጣዮቹ ጥቂት ቀናት ውስጥ ወደ ኔፕልስ መቶ ለፕሪሲዝን ምርመራውን ማድረግ ይጠበቅበታል ኦስሜሄን ማለት ነው። ይሄም የሚያሳየው ይህም ተጫዋች የዩናይትድ ሌላኛው አማራጭ ለመሆኑና የቪክተር ኦስሜሄን የዩናይትድ ዝውውር ጉዳይ እንዳልሞተ የሚያሳያችሁ ነገር ነው ማለት ነው። ተጫዋቹን ለመሸጥ ግን ዝግጁ እንደሆኑ አሁን በግልጽ መናገር ይቻላል። ስቲል እስካሁን ድረስ የኔፕልስ ክለብ ጠንከር ያለ ጥያቄ ለተጫዋቹ ዝውውር እየጠበቁ ቢሆንም ሊቀርብላቸው አልቻለም። አንዱ አጥብቆ ሲፈልገው የነበረው ጁቬንትስ ነው። ጁቬንትስ ደግሞ እንደሰማችሁት ጆናታን ዴቪድን ለማስፈረም ኦልሬዲ ጨርሰዋል።
ተስማምተዋል። ተጫዋቹ ሕክምና ነው የሚቀረው ብያቸዋለሁ ቀደም ዜናው እንደነገርካችሁ። ስለዚህ ጁቬዎችም ከቪክተር ኦስሜሄን ዝውውር አሁን ወጥተዋል። ራሳቸውን እንዳገለሉ የሚያመላክት ነው ያለው። ብቸኛው አማራጭ ተጫዋቹ ወደ ጋላታሳራይ ተመልሶ ማምራት አሊያም ደግሞ የአልሂላልን ጥያቄ መቀበል ነው የሚሆነው። አሁን ባለው ሁኔታ ደግሞ ተጫዋቹ ሁለቱን ጉዳዮች እየተመለከተ አይደለም። ስለዚህ ሌሎች የፕሪሚየር ሊግ ክለቦች እንደ አማራጭ አድርጎ ይመለከታል ማለት ነው። አንዱ ዩናይትድ ነው። ምናልባት ቼልሲም የ9 ቁጥር ተጫዋች ሊፈልግ ይችላል፣ ገበያውን ላይ ይችላል ተብሏል። ሌላኛው ደግሞ ሊቨርፑል ነው አድማጮች። ሊቨርፑልም ስሙ አሁን ከኦስሜን ዝውውር ጋር እየተነሳ ነው። ስለዚህ ስቲል እስካሁን ድረስ የቪክተር ኦስሜን ማረፊያ እንዳለየለት አሁን ያሉት አማራጮች በሙሉ እየጠበቡ በተለይ ጁቬ ማስፈረሙን ተከትሎ ማለት ነው ጆናታን ዴቪድን እንግሊዝ የሚመጣ ከሆነ አሁንም አማራጩ ዩናይትድ ሆኖ እንዳለ ነው። ግን አጠቃላይ የልጁ የደሞዝ ፓኬጅ ለዩናይትድ አሁንም ቢሆን የሚታሰብ አይደለም። በጣም ከባድ የሆነ ደሞዝ ነው የሚጠይቀው። ለዛ ነው ዩናይትዶች ከዚህ ተጫዋች ዝውውር ፉክክር ራሳቸውን እያሸሹ ያሉት እና የጎሪጦች ቁጭ ብለው እየተመለከቱ ያሉት የተጫዋቹ መጨረሻ ምን ሊሆን እንደሚችል ወይም ደግሞ ቪክተር ኦስሜን በራሱ የደሞዙን ፍላጎቱን ይቀንሳሉ በሚል በተስፋ ዩናይትዶች እየጠበቁ የሚገኙት ማለት ነው። የዚህ ተጫዋች ጉዳይ በዚህ ሁኔታ ላይ ነው የሚገኘው። አድማጮች ዜናዎቻችን ቀጥሉ። አድማጮች አሁን ወደ ዋትኪንስ መረጃ ደግሞ እንለፍ እና የዋትኪንስ ስም ከዩናይትድ ጋር መያያዝ ከጀመረ ትላንት የከሰዓት መረጃውን አላደረስናችሁም እንጂ እንግዲህ አሁን ወደ 3ኛ ቀኑ ሆኗል ማለት ይቻላል። ምክንያቱም ከትላንት ወዲያ ምሽት ነበር ወዲያው የወጣው። ይሄ የተቀባበሉት ደግሞ እጅግ የሚታመኑ የዜና ምንጮች ናቸው እና አሁን ምን አወሩ የሚለውን ያለውን መረጃ በሙሉ አደርሳቸው። ተጫዋቹ ይሁላችሁ አንደኛም ነገራችሁ ነገር ስለ ዋትኪንስ የዩናይትድ አሁን የአጥቂ መስመር ተቀዳሚ ኢላማ ሆኗል። ለምን ለሚለው ወደ ኋላ መለስ ብለን ስናወራ የቪክተር ጊዮኬሬዝን መረጃ ስናደርሳችሁ እዛ ላይ መልሻሉ አድማጮች። ስለዚህ አሁን ዩናይትድ 9 ቁጥር ቦታ ላይ ዋትኪንስን መፈለጉ አንድ ከሩበን አሞሪም ጥያቄ የመጣ ነው። ምክንያቱም ቀዳሚ አድርገው ያዙት ጊዮኬሬዝ ወደ አርሰናል ከሄደ አሁን ማስፈረም የሚፈልጉት የ9 ቁጥር አጥቂ በፕሪሚየር ሊጉ ፕሮቨን የሆነ እንዲሆን ይፈልጋሉ። በጣም ጥሩ ስትራቴጂ ነው አሁን የነደፉት ማለት ነው ዩናይትዶች አድማጮች ከፕሪሚየር ሊጉ የልምድ ያለው ምናልባት እኮ ጊዮኬሬዝን ማስፈረም ሪስክ ሊሆን ይችላል እና አሞሪም ግን ሪስኩን መውሰድ አልፈልጉም። እንደዚህ ሌሎች ተጫዋቾች ላይ ማተኮር አልፈልጉም። ጊዮኬሬዝን ምንም እንኳን ቢፈልጉት ከሱ በኋላ የተመኙ ተጫዋች ቢኖር ዋትኪንስ እንደሆነ ነው ሪፖርቶች እየጠቆሙን ያሉት ማለት ነው እና ክለቡም ተጨባጭ የሆነ ንግግር እያደረገ ነው። እነ ስካይ ስፖርት በሉት እነዚህ አትሌቲክ በሉ አድማጮች እነ ፋብሪሶ ሮማኖ ያረጋገጡት መረጃ ነው። ይሄ ተራሩ መር ለዛ ነው ተራሩ መሮችን አንስተን በደንብ እንደዚህ ማናወራባቸው። በተጨበጡ ዝውውሮች ላይ ብቻ የሚሆን ከሆነ እናወራለን፣ ማይሆን ከሆነም የማይሆንበትን ምክንያት እነግራቸዋለን። እና የዋትኪንስ መረጃ ከዚህ በኋላ በመደበኛነት ልናደርሳችሁ የምንችለው ዜና ይሆናል። ዲቨሎፕመንትም ካለው በዛው እየነገርናችሁ አዳዲስ ነገሮችን ስለምንቀጥል ማለት ነው። ዩናይትዶች ዋትኪንስን ለማስፈረም አሁን አስቶን ቪላን ቀርበዋል። ስለ ዝውውሩ ሁኔታም አውርተዋቸዋል ተብሏል። ተጫዋቹን እንዴት ነው የሚያስፈርሙት? ምን ያህል ገንዘብ ያስወጣቸዋል? የዝውውሩ ሁኔታስ ምን ይመስላል? ፍላጎት አስቶን ቪላ አለው ልጁን የመሸጥ ኦፍኮርስ በተጫዋቹ 60 ሚሊዮን ፓውንድ ከዝውውሩ እንደሚፈልጉም ሁሉ ለዩናይትድ ነግሯቸዋል ተብሏል። ከተጫዋቹም ፍላጎቱን ማወቅ ነበረባቸው ዩናይትዶች። ከተጫዋቹም የተረዱት ነገር ዋትኪንስ ወደ ዩናይትድ አምርቶ ለመጫወት ፈቃደኛ እንደሆነ ነው። ስለዚህ በሁለቱም ወገን ፈቃደኝነት አለ ማለት ነው። ክለቡ ሊሸጠው ይፈልጋል። እንደ ብሬንትፎርድ አልሸጥም የሚል አይነት ሰጥ አገባ ውስጥ መጋተት ውስጥ አልገቡም። ተጫዋቹም ለዩናይትድ መፈረም ይፈልጋል። ይሄ ነገር ዩናይትድም ይፈልገዋል። ዝውውሩን ሊያቀልላቸው ይችላል ተብሎ ነው የሚታሰበው። መደራደርና መስማማት ብቻ ነው የሚጠበቅባቸው ማለት ነው። እና ዩናይትዶች ይህንን ዲስከሽን አስቀጥለዋል ብለውናል የምናምናቸው የዜና ምንጮች ሁሉ ሳይቀር ማለት ነው። አድማጮች አሁን ስለ ዋትኪንስ ስናወራ ግን ልጁ እድሜውን መርሳት የለባችሁም። 30 ዓመቱ ነው። በ30 ዓመቱ ውስጥ ምናልባት ዩናይትድ ጊዮኬሬስ 27 ዓመቱ ነው አድማጮቻችን። ኦስሜን 26 ዓመቱ ነው። ሌሎች ኤኪቲኬ ለምሳሌ 22 ዓመቱ ነው። እና እንደዚህ አይነት እድሜያቸው በጣም ለጋ የሆኑ አጥቂዎች ለዩናይትድ ይሻሏል ወይንስ ደግሞ የ30 ዓመቱ የፕሪሚየር ሊግ ልምድ ያለው በየአመቱ 15 ጎሎችን ማስቆጠር የሚችል አጥቂ ለዩናይትድ ይሻሏል የሚለው እንግዲህ እንደ ሀሳብ የሚቀርብና እናንተም ልትወያዩበት የምትችሉት ነው። ግን ብዙ ጊዜ
30 ዓመት ሆኗቸው ከዛ በላይም ሆኗቸው ተጫዋቾች ወደ ሌሎች ክለቦች ሄደው አጥቂዎች ማለት ነው በተለይ ጎል ሲያስቆጥሩ ተመልክተናል። ግን ኤክሴፕሽናል መሆን አለባቸው። ለምሳሌ የሌቫንዶቭስኪን ጉዳይ አንሱ። ወደ ባርሴሎና ሲሄድ እንዲሁ 30 አካባቢ ነበር። አሁን ልጁ በባርሴሎናም ሄዶ ጎል ማስቆጠሩ እንዲሁ አልተወም አላቆመም ማለት ነው፣ እያስቆጠረ ነው። ኦፍኮርስ ሌቫንዶቭስኪ ክላስ የሆነ አጥቂ ነው። የሃሪኬንን ጉዳይም እንደዚሁ ተመልከቱ። ወደ 30ዎቹ ሄደ ወደ ባየር ሙኒክ ስቲል ግን አሁንም እዛ ጎል እያስቆጠረ ነው ያለው። አሁንም ዋትኪንስ 30 ይሞለዋል በቅርቡ። ግን ተጫዋቹ አሁን በፕሪሚየር ሊጉ ገና ነው። ከፊቱ የሚጫወትባቸው 3-4 ዓመታት አሉ እና በእነኛ ዓመታት ውስጥ ዩናይትድን በደንብ ሊጠቅም ይችላል። ምናልባት ከዛ በኋላ ተጫዋቹ ዩናይትድ የመሸጥ ቫሊዩ ላይኖረው ይችላል ተጫዋቹ ላይ፣ ግን እስከዛ ድረስ ዩናይትድን በደንብ አድርጎ ይጠቅማል ተብሎ ይታሰባል። ለዛ ነው የዩናይትድ አመራሮች ሰዎችም ቢሆን ይህ ተጫዋች ፕሪሚየር ሊግ ልምዱ ይጠቅመናል ብለው እያሰቡና ተጫዋቹ ለማስፈረም ጥረት እያደረጉ የሚገኙት። ፕላስ ያለው ስታት ደግሞ በጣም ጥሩ ነው አድማጮች። በተለይ ባለፉት 3 ዓመታት ልጁ በፕሪሚየር ሊግ ያስመዘገበው ስታት ማለት ነው 184 ጨዋታዎችን አድርጎ ለቪላ ዋትኪንስ ያስቆጠራቸው 75 ጎሎችን ነው። ክቡራን አድማጮች ይሄ በጣም ብዙ የጎል ሪከርድ ነው የሚባል አይደለም። ግን ባለፉት 3 ዓመታት ብቻ ልጁ ያስቆጠረውን ስታት እንዲሁ እንንገራችሁ አድማጮቻችን። ለምሳሌ በ2024/25ቱን ተውትና ወደ ኋላ እንመለስ። በ2020/21 16 ጎል አስቆጠረ፣ 5 አሲስት አስመዘገበ። 21 ጎልና አሲስት ነው። በ21 እና 22 ደግሞ 11 ጎል አስቆጥሮ 2 አሲስት አድርጓል። በጣም ትንሹ ነው ይሄ 13 ጎልና አሲስት ነው። መሀል ላይ ጉዳት ነው። እንዲሁም በ2022/23 ሲዝን ላይ 16 ጎል አግብቶ 6 አሲስት አድርጓል። 22 ጎልና አሲስት ማለት ነው። በ2023/24 ግን እጅግ አስገራሚ ሲዝን ያሳለፈበት ነው። 27 ጎል አስቆጥሮ 15 አሲስት አድርጓል። አድማጮች 27 አስቆጥሮ 15 አሲስት 42 ጎልና አሲስት አለው። አምና 2024/25 ሲዝን ላይ 16 ጎል አስቆጥሮ 5 አሲስት አድርጎ 21 ጎልና አሲስት ያለው ተጫዋች ነው። ልብ በሉ ተጫዋቹ ባለፉት 5 ዓመታት ካሳለፋቸው ሲዝኖች 16 እና ከዛ በላይ ጎል በአራቱ አስቆጥሯል ማለት ነው። እንዲሁም አሲስትና ጎሉን በተደምሮ አጠቃላይ በጣም የሚያስገርም ቁጥር ነው የምታገኙት ማለት ነው። ይህን ይመስላል የኦሊ ዋትኪንስ ቁጥራዊ መረጃ። ፕላስ አድማጮች ዩናይትድ እንደ ቡድን ባለፈው ሲዝን በፕሪሚየር ሊጉ ያስቆጠረው የጎል ብዛት በአጠቃላይ ማለት ነው 44 ነው። ክቡራን አድማጮች ኩኒሃ ዋትኪንስ እና ምቤሞ አንድ ላይ ተደምሮ ሶስቱ ተጫዋቾች ያስቆጠሩት የጎል መጠን 51 ጎል ነው። አድማጮቻችን ይሄን ልብ በሉ፣ አስምሩበት። በጣም ጠቃሚ የሆነ ስታት ነው አድማጮች። ዩናይትድ እንደ ቡድን ያስቆጠረው ጎል በአጠቃላይ በፕሪሚየር ሊጉ አምና እነኚህ 3 ተጫዋቾች ካስቆጠሩት ጎል ያንሳል። 51 አስቆጥረዋል ተጫዋቾቹ። አሁን ዩናይትድ ለመምጣት ንግግር ላይ ያለባቸው 2 ተጫዋቾች አሉ። ኦፍኮርስ ገና ነው። ብሪያን ምቤሞ ዝውውር ጉዳይ ይጠናቀቃል ተብሎ እየተጠበቀ ያለ ዝውውር ነው። የመሆን እድሉ እጅግ በጣም ሰፊ ነው። አሁን ባለው ሁኔታ ዋትኪንስንም ዩናይትዶች የሚያመጡበት እድል ያለ ይመስላል። ለዛ ነው እነዚህ 3 ተጫዋቾች አሁን አስቡት በዩናይትድ ፊት መስመር ላይ ቢሰለፉ ዩናይትድ በጣም አስፈሪ የሆነውን የአጥቂ መስመር ይገነባል። ምናልባት ጊዮኬሬሽ ዩናይትድ መቶ ይሳካለት አይሳካለት ይሆን? ሊጉ ይከብደው ይሆን? ወይንስ ደግሞ ሊጉ ይቀለው ይሆን የሚለው ጥርጣሬዋችሁን ሁሉ የሚያስወግድ ዝውውር ይሆናል። ዋትኪንስ በፕሪሚየር ሊጉ ልምድ አለው ብላችሁ የምትጠይቁት አጥቂ አይደለም። ለእንግሊዝ ብሔራዊ ቡድን የመጫወት በፕሪሚየር ሊጉ እንዲሁም ከብሪያን ቤሞ ጋር አብሮ ከዚህ በፊት በብሬንፎርድ አብሮ የተጫወተ ወደ አስቶን ቪላ ከመዘወሩ በፊት እና ብሪያን ቤሞን በደንብ አድርጎ የሚያውቀው ተጫዋች ነው። ሌሎችም የእንግሊዝ ብሔራዊ ቡድን አባል የሆኑ ተጫዋቾችን ዩናይትድ ቤት ውስጥ ያገኛል። የመላመጃ ጊዜ የሚባል ነገር የለም። ቀጥታ ይመጣል፣ ተጫዋቹ ይሰካል፣ 9 ቁጥር ላይ ይሰለፋል። ልጁ የለመደውን ጎል ያስቆጥራል፣ አሲስት ያደርጋል። ከኋላው ደግሞ 2 እጅግ በጣም ምርጥ 10 ቁጥሮች በዩናይትድ ቤት የሚኖሩ ይሆናል። ስለዚህ ይሄ ተጫዋች ዩናይትድን እጅግ የሚያስፈራ የፊት መስመር እንዲኖረው የሚያደርግ ነው። አድማጮች አሁን ለውይይት ጋብዛችኋለሁ። እኔ የሚወጣውን ዜና እየተከታተልኩ አደርሳችኋለሁ። ስለ ዋትኪንስ ግን በጣም አስደሳች ዜና ነው። አሁን ዋትኪንስ ቪክተር ጊዮኬሬዝ ይሻላሉ? ዝውውሩን እንዴት ታዩታላችሁ? ዩናይትዶች ይህን ተጫዋች ለማስፈረም በይፋ ንግግር መጀመራቸው ድርድር እያደረጉ መሆናቸው በሚታመኑ የዜና ምንጮች መገለጹን ተከትሎ የእናንተ ምርጫ ማን ነው? ዋትኪንስ ይሁን ትላላችሁ ወይንስ ደግሞ ዩናይትዶች ጊዮኬሬዝን ቢያመጡት ይሻላል ትላላችሁ? ሀሳባችሁን በኮሜንት እንድታሰፍሩ ፈልጋለሁ።
አድማጮች በመጨረሻ የያዝንላችሁ መረጃ የተለመደው የብሪያን ቤሞ ዜና ክትባታችን ነው። ዴይሊ የምንወስደው ስለሆነ ማለት ነው። አድማጮች ይሄ ተጫዋች አሁን ምን ተባለለት፣ ምን አይነት አዳዲስ ወሬዎች አሉ የሚለው ሁሌም ቢሆን እንግዲህ ይወጣል መረጃ፣ ስለዚህ ልጅ ይወጣል መረጃ። ግን ይሄ ሳምንት እኔ እንኳን ይሄ ሳምንት ካልኳቸው ስንት ሳምንት አለፈው አድማጮቻችን። በነገራችሁ ላይ ዛሬ ሁለት ነው አይደል? ቀኑ አድማጮች ጁላይ 2 ነው አይደል? ልክ የዛሬ ወር ነበር ዘአትሌቲክ ጋዜጣ ዩናይትዶች ብሪያን ቤሞን እንደሚፈልጉት ዩናይትዶች በይፋ ከብሬንትፎርድ ጋር ተጫዋቹን ለማስፈረም ንግግር እንደጀመሩ የመጀመሪያዋን ዜና ማለት ነው የምትታመነዋን ዜና ያቀረበልን ዘአትሌቲክ የዛሬ ወር ነበር። ይኸው አንድ ወር ፈጁ ማለት ነው። ይኸው እናንተም አንድ ወር ስለ ብሪያን ቤሞ መስማታችሁን ቀጥላችኋል። ዛሬም እየሰማችሁ አላችሁ። አሁን ግን ይሄ ሳምንት ግን ወሳኝ ነው የምንለው ለምንድን ነው? ምክንያቱም ለፕሪሲዝን ዩናይትዶች ይሰበሰባሉ በሰባት ለፕሪሲዝን ሲሰበሰበው አብሯቸው ይመጣል ተብሎ ይታሰባል። በ10 ኩኒያ ይቀላቀላቸዋል። ከዛ በኋላ ደግሞ ትንሽ ቀናት አሉ ለመምድ ሰርተው ደግሞ አሁን ወደ አሜሪካ ይሄዳሉ ማለት ነው። እዚህ ስብስብ ላይ ቲሙ በተለይ ወደ አሜሪካ ቴክ ኦፍ ከማድረጉ በፊት ለፕሪሚየር ሊግ ቶርናመንት ተብሎ አሉ የሚጫወቱ ጨዋታ እዛ ላይ ከመሄዱ በፊትና ወደ አሜሪካ እና ልጁ ቀደም ብሎ ተመዝግቦ ጨርሶ ዝውውሩን ጣጣውን ጨርሶ አጠናቆ ለዩናይትድ ከቲሙ ጋር መቀላቀል መቻል አለበት። በተለይ በዚህ ሳምንት ዩናይትዶች ከብሬንትፎርድ ጋር ያለውን ነገር መጨረስ አለበት። በቃ መጨረስ ያለባቸው። አሁን የወጣው ዜና የሚያመላክተው ዲን ጆንሰን ሶከር የሚባል የትዊተር መረጃ ምንጭ ነው። ዩናይትዶች እስከ አርብ ነው ይህን ዝውውር ማጠናቀቅ የፈለጉት በሚል ዜና አውጥቷል። የመጀመሪያው ዙር ውድቅ ተደርጎብናል። ሁለተኛው ጥያቄ ውድቅ ተደርጓል። ሁለተኛ ጥያቄ ላይ ዩናይትዶች 55 ሚሊዮን ሲደመር 7.5 ሚሊዮን አቅርበዋል። አንቀበልም አሉ። ይሄ ማለት እንግዲህ 55 እና 7.5 ወደ 62.5 ማለት ነው። ይሄ ልክ ለኩኒያ ያወጡት ገንዘብ ማለት ነው። ብሬንትፎርዶች ደግሞ ከኩኒያ ይበልጣል ልጁን እያሉ ነው አድማጮቻችን። ስለዚህ ሶስተኛው ጥያቄ ላይ አሁን በዚህ ሳምንት እንደውም አንዳንድ ተባራሪ ስል የዩናይትድ በጣም የቅርብ የምንላቸው ምንጮች አንዳንድ የሚያወሩት ነገር እውነት የሚሆኑ ምንጮች ግን የተረጋገጠ አይደለም 100% የሚታመኑ የዜና ምንጮች አይደሉም። ግን ይሄ ተባራሪ መረጃዎች አሉ። ዩናይትዶች ምናልባት ዛሬ ወይ ነገ ዝውውሩን መስማማታቸውን እንደዚሁ ይፋ ሊያደርጉ ይችላሉ። ወይ የሆነ ነገር ትሰማላቸው። ኦፍኮርስ መስማማታቸውን ነሰሰርሊ ላይሆን ይችላል። ሶስተኛው ዙር ጥያቄ ቀርቦ ደግሞ ብሬንትፎርዶች ደግሞ አሁንም ድጋሚ ውድቅ አደረጉት የሚል ዜና ሊሆን ይችላል። አድማጮች አሁን እያሟረትኩ አይደለም። ወይ ደግሞ ሶስተኛ ዙር ጥያቄ ቀርቦ ዩናይትዶች ይሄ ጥያቄ ተቀባይነት አግኝቶላቸዋል እና አሁን ተጫዋቹ ሕክምና ምርመራ እንዲያደርግ ብሪያን ቤሞ ፍቃድ ሰጥተውታል የሚል ዜና ሊሆን ይችላል። በቃ እነኝህን ዜናዎች በቀጣዮቹ ቀናት ጠብቁ አድማጮቻችን። በቀጣዮቹ ቀናት እስከ አርብ ሊሆን ይችላል ወይ እስከ ዊክንድ ሊሆን ይችላል፣ ቅዳሜና እሁድ። ኤኒዌይስ አዲስ ነገር ብቻ ትሰማላችሁ። አሁን የተባለው ነገር ምንድን አድማጮች 65 ሚሊዮን ፓውንድ ነው ግራንትድ የሚፈልጉት እና መክፋት ነው እነሱ 65 ሚሊዮን ፓውንድ የተጣራ ትክክለኛ ፊክስር ዋጋው ነው ያደረጉት ብሬንትፎርዶች። ከዛ ውጭ እስከ 70 ሁሉ ለጠጡት ተባለ። አይገርመኝም ይህን ማድረጋቸውን ምንም አይደንቀኝም አድማጮቻችን። ምክንያቱም አይተዋል፣ አንዳንድ ዝውውሮችን ማለት ነው አይተዋል። ስታት አላቸው፣ በደንብ ስታቶችን ያቀርቡልናል። አሁን ቼልሲ ፔድሮን ያስፈረመው ስንት ነው? ባዘገያችሁ ቁጥር ደግሞ የሚመጣባችሁ ጣጣ እያችሁ እንደዚህ አይነት ነገር ነው። ለምሳሌ ቼልሲዎች ፔድሮን ሲያስፈርሙ ያወጡትን ገንዘብ ተመልከቱ። በግላጭ ቼልሲዎች 60 ሚሊዮን ፓውንድ አካባቢ ከፍለዋል። 60 ሚሊዮን ፓውንድ ለብራይተን ማለት ነው። ተጫዋቹ 10 ጎልና 6 አሲስት ነው ያለው። 10 ጎልና 6 አሲስት። ብሪያን ቤሞ 20 ጎልና 7 አሲስት ያለው ተጫዋቹ። ይሄን ስታት ያቀርባሉ። ማርኬዞን ይሁ ነው የሚሉት ዩናይትድን። አያችሁ ዩናይትዶች ደግሞ አሁን ሲያዘገዩ አሁን ምናልባት እንደው ግግም የሚሉ ከሆነ ብሬንትፎርዶች የፔድሮን የቼልሲ ዝውውር ሁሉ ሊጠቅሱ ይችላሉ። ስታቱን ጠቅሰው ይህን ያህል እኮ ያስቆጠረና አሲስት ያደረገ ልጅ እኮ 60 ወጣ፣ ይኸው አያችሁ እናንተ ለምንድን ነው 80 የማከፍሉ ሊሏቸው ሁሉ ይችላሉ። የማቲያስ ኩኛን ገንዘብ ስጡን ማለታቸውን ሰምታችኋል ቀደም ብሎ። ምክንያቱም ስታቱን አንስተው ማቲያስ ኩኛ 15 ጎል ነው ያለው፣ ከዛ እንዲጨምሩ አስገድዷቸዋል። አሁን ወደዛ እየሄዱ ነው ያስገድዷቸውና ዩናይትዶችም ለመጨመር ፈቃደኛ የሆኑ ነው የሚመስሉት። ግን ኤግዛክትሊ ብሬንትፎርድ የጠየቃቸውን ገንዘብ ነው ወይ ዩናይትዶች የሚያቀርቡት? እሱን አላውቅም። አሁን ሶስተኛው ሂሳብ ጥያቄ ሲቀርብ ነው
ነገሮች የሚገለጹት ማለት ነው የምናውቀው። አሁን ዩናይትዶች አዶንስ ላይ የሚከምሩትን ገንዘብ በብዛት ወስደው ወደዚህ ወደ ፊክስድ ፕራይሱ ላይ መጨመር ይኖርባቸዋል። ያንን ነው ብሬንትፎርዶች ሊቀበሉ የሚችሉት ፊክስድ ፕራይሱ እንዲበዛ እና አዶንሱ በጣም ጥቂት እንዲሆን ነው የሚፈልጉት። ከቻሉ እነሱ ሁሉም ፊክስድ ፕራይስ እንዲሆን ነው የሚፈልጉት። ምክንያቱም አቅሙ ያለው ፓወሩ ያለው መደራደር እነሱ ጋር ስለሆነ ማለት ነው። ግን ተጫዋቹ አሁን በቃ ምርጫውን ስላሳወቃቸውና ግዴታ ከዩናይትድ ጋር መደራደር ብቻ እንዳለባቸው ስለነገራቸው ሌሎች የሚፈልጉት ቲሞችም አሁን ተስፋ ቆርጠው ወደ ሌሎች ተጫዋቾች ፊታቸውን ማዞራቸውና ሌሎች ተጫዋቾችን ለማስፈረም እንዲሁ ለመስማማት መቃረባቸውን ተከትሎ አማራጭ የላቸውም። ግዴታ ይሄን መጠቀም አለባቸው። አሁንም የማይሸጡት ከሆነ ብሬንትፎርዶች ለእነሱም ኪሳራ ነው፣ የታወቀ ነው። አንድ ዜና ድርሻችሁ ነበር። የክለቡ ስፖርቲንግ ዳይሬክተር በቅርቡ የሰጡትን አስተያየት ማለት ነው በትላንቱ ዜና ላይ እና እኔ የኢትዮጵያ ጋዜጠኞች ዜናን የሚተረጉሙበት መንገድ እንዴት እንደሆነ ግራ ይገባኛል። አድማጮች፣ እኔ በእናንተም አልፈርድም። በምታዩት ነገር ቶሎ የማመን ቶሎ የመቀበል ነገር አላችሁ እና እኔ አንዳንድ ጋዜጠኞች ሲተረጉሙ አሁን እንግዲህ እዚህ ስክሪኑ ላይ የሚታወቅ የኢትዮጵያ ጣቢያ ነው እና የሚታመኑ ዜናዎችን ያቀርባል ብለን የምናስበው ትልቅ ሚዲያ ነው። ግን ይሄ ተጫዋች አሁን በብሬንትፎርድ የመቆየቱ ነገር በጣም ሰፍቷል፣ ወደ ዩናይትድ አይመጣም የሚል ስሜት ያለው አይነት ዜና በዚህ መልኩ ይሰራል ማለት ነው። እኔ እንዴት እንደሚተረጉሙት እንግሊዘኛውን ምንም ሊገባኝ አልቻለም። እንግሊዘኛ በቀጥታ ወደ አማርኛ ስተረጉሙት አንዳንዴ በጣም ግራ ያጋባል። በተለይ ደግሞ ጎግል የምትጠቀሙ ከሆነ ማለት ነው እና አንዳንድ እንደውም እያየው ኮሜንት እንዲሁ ስስቅ ነበር። ለምሳሌ አሁን ግብ ጠባቂ የሚለውን የግብ ዘብ ይለዋል። ልክ አሁን የባንክ ቤት ዘብ ምናምን እንደሚባለው ማለት ነው እና በቀጥታ እናንተ አሁን የግብ ዘብ ብላችሁ ስተረጉሙ ታስቡት የሚሰጣችሁ ስሜት ማለት ነው። እና አሁን የብሬንትፎርዱ ስፖርቲንግ ዳይሬክተር ስለ ተጫዋቹ የተናገሩት ነገር ምንድን ነው? ኦፍኮርስ ልጁ ወደ ክለብ ሊቀየር የሚችልበት ኦፍኮርስ ወደ ዩናይትድ አላሉም በቀጥታ ክለብ ሊቀይር የሚችልበት እድል በጣም ሰፊ ነው ሲሉ ነው የተናገሩት ቃል በቃል ማለት ነው። ነገር ግን የሚቆይ ከሆነ ተጫዋቹ ይሄ ዝውውር የማይሳካለትና የሚቆይ ከሆነ ደስተኛ ነው በክለቡ ለመቆየት ብለው ነው የተናገሩት። ምክንያቱም ተጫዋቹ ችግር የለበትም ከኛ ጋር የመቀጠል ምንም አይነት ችግር የለበትም። ተጫዋቹ ምርጫውን መርጧል። የእሱን ምርጫ ምን እናደርጋለን አሉ? እናከብራለን አሉ። የእሱን ምርጫ የተጫዋቹን ፍላጎት ምርጫውን መርጦ ጨርሷል፣ እናከብራለን አሉ። አሁን ንግግራቸውን ስንፈነክተውና ስንረዳው ምን ማለት መሰላችሁ? እኛ ለሌሎች ከዩናይትድ ውጭ ላሉ ለሌሎች ክለቦች ልንሸጠው እንፈልጋል። ለምሳሌ አሁን ቶተንሃም ወደ 70 ሚሊዮን ፓውንድ አቅርበዋል። እነሱ እኮ ለእነሱ ቢሸጡት በጣም ደስተኛ ናቸው። ምክንያቱም ቶተንሃሞች ይፈልጉታል በአዲሱ አሰልጣኛቸው ፍራንክ መሰረት ስለሚያውቁት ማለት ነው። ግን ምን አሉ? ተጫዋቹ ምርጫውን መርጧል፣ ምርጫውን አንቃወምም አሉ። ምርጫው ማለት ማን ነው? ተጫዋቹ ያስቀመጠው ነገር አለ። ከዚህ በፊት የሰማነው ነገር ምንድን ነው ያስቀመጠው? ለዩናይትድ ብቻ ሽጡኝ፣ የምትሸጡኝ ከሆነ ወደ ዩናይትድ ብቻ ነው የምፈልገው፣ ቶተንሃምን አልፈልግም፣ ኒውካስልን አልፈልግም፣ አርሰናልን አልፈልግም ልጁ ብሏል። ስለዚህ ለዩናይትድ ብቻ ከዩናይትድ ጋር ብቻ ተደራደሩ፣ በቃ አሰመረባቸው፣ አጥር ሰራ ልጁ ቀይ መስመር። ሰውየውስ ምንድን ነው ያሉት ማለት ነው? ልጁ ምርጫውን መርጧል፣ ፍላጎቱ አለው። ፍላጎቱን ምን እናደርጋለን? እናከብራለን። ስለዚህ ከዩናይትድ ጋር ለመደራደር እንገደዳለን እያሉ ይህንን ነው ዜናዋ መረጃ ምንጮች ሲተረጉሙና ለእናንተ ሲያቀርቡ ልጁ በብሬንትፎርድ የመቆየቱ እድል አሁን ሰፍቷል። ምንም የማይገናኝ ሴንስ የማይሰጥ ልክ ዩናይትድ ላይ ጥላቻ ያለበት ይመስላል ሁሉ ጋዜጠኛው እንደዚህ ብሎ ሲያወራ ማለት ነው። አያችሁ፣ አምነዋል እኮ ኦልሬዲ ይሄን አስተያየት እኮ ሲሸጡ በጣም አምነዋል። የምንፈልገው ግን ነገር ግን አለ ብለዋል። ምክንያቱም 20 ጎል ያስቆጠረ ልጅ ነው፣ ቤስት ነው፣ ከፕሪሚየር ሊጉ ተጫዋቾች ማዕከል ምርጥ ሲዝን ያሳለፈ ነው ልጁ። ግን የሚገባውን ዋጋ ደግሞ እንፈልጋለን ብለዋል። አያችሁ፣ እኛ የምንፈልገውን ካልሰጣችሁን ነው ለዩናይትዶች የሚገባንን ገንዘብ ካልሰጣችሁን ልጁን በቀላሉ አንለቅም የሚል መልእክት ነው ያለው እንጂ ልጁ በብሬንትፎርድ የመቆየት እድሉ ሰፊ ነው የሚያስብልም አይደለም። በቃ ነገሯችሁ እኮ ልጁ ካለውም ከተናገረውም ንግግር አንጻር ዶቶችን ስትገጣጥሙ ምርጫውን መርጧል ካሏችሁ አሁን እዛ ጋር በቃ ወስኗል። ዩናይትድን ብቻ ነው ያለው ማለት ነው። ስለዚህ ብሬንትፎርድ ተገዳም ቢሆን ትደራደራለች። ምክንያቱም ልጁ አንሸጥም ብለው የሚቆዩ ከሆነና እዛው ብሬንትፎርድ የሚቆይ ከሆነ ኦፍኮርስ ደስተኛ ነው የሚሆነው። ለምን ልጁ ይከፋል? ምክንያቱም 1 ዓመት ቀሪ ኮንትራት ብቻ ነው ያለው። ከዛ በኋላ ፍሪ ኤጀንት ሆኖ ይለቃል። ቀጣይ ሲዝን ላይ ደግሞ ዩናይትድም እሱን አይፈልገው፣ ሌሎች ክለቦችን ላይ ያሉ ተጫዋቾችን ያማትራል። ሌላ ተጫዋች ነው የሚያስፈርመው።
ስለዚህ ይህን ተጫዋች ማነው የሚገዛቸው? እነሱ ያለ ቤሳቤስቲ ልጁ ደግሞ እልህ ይዘዋል። ከዛ ኮንትራቱን ያጠናቀቃል፣ በነፃ ዝውውር ይሰናበታቸዋል። ያለ ቤሳቤስቲ ብሬንትፎርድ ቻው፣ ምንም ሳንቲም አያገኝም። ይሄን ያውቁታል። ለዛ ነው ልጁ ይመጣል፣ ጊዜ ይፈጃል እንጂ መምጣቱ አይቀርም፣ ይፈርምላችኋል። ተረጋጉ ምንለው። የሚያስቸግሩት ብሬንትፎርዶች አስቸጋሪም ስለሆነው አንድ ተጫዋች በቀላሉ ስለማይሸጡ፣ ሌላኛው ደግሞ ልጁ ያሳየውም ብቃት ለነሱ ሞራል ስለሰጣቸው ከእንደገና ሌሎች ተጫዋቾች ላይ የሚወጣው እየወጣ ያለው የዝውውር ገንዘብ ብሬንትፎርዶች እንደ ማጣቀሻ ስለሚጠቀሙት ነው። የፔድሮን ነገር ናቸው። አሁን ይኸው በቅርብ የተፈጸመ ነው፣ በሰዓታት ውስጥ ተብሎ ያለቀ ዝውውር ተብሎ የተነገሩ እነኚህ ነገሮች ለዩናይትድ አስቸጋሪ አደረጉ። ሌሎች ደግሞ ብዙ ምክንያቶች አሉ ወደ ዩናይትድ ይሄዳል ብላችሁ እንድትናገሩ የሚያስችላችሁ ማለት ነው እንጂ የሰውየው አስተያየት ልጁ በብሬንትፎርድ እንደሚቆይና የዩናይትድ ዝውውሩ እንደከሸፈ ተደርጎ የሚያስተረጉም አይደለም። የእንግሊዝኛ ስህተት፣ የጎግል ስህተት ካልሆነ በስተቀር ምን ብለው ተናገሩ? አንድምታቸው ምን ይመስል ነው? ለምንድን ነው እንዲህ ብለው የተናገሩት የሚለውን እያንዳንዱን ቃል መገምገም ያስፈልጋል ማለት ነው። ልጁ እኮ እልህ ስላለበት ነው። በቃ አብሮን ቢቆይ ከብሬንትፎርድ ጋር ቢቀጥል ልጁ ደስተኛ ነው፣ አይከፋም ያሉት እኮ ለምን መሰላችሁ? የዩናይትድን ጥያቄ እነሱ እምቢ ብለው ካቆዩት እሱም እልህ ውስጥ ስለሚገባና ኮንትራቱን ጨርሶ በነፃ መልቀቅ ስለሚችል ነው አድማጮች። እና የዚህ ተጫዋች ጉዳይ ምናልባት በዚህ ሳምንት የመጨረሻ ይሆናል ብለን እናስባለን። እኛም እንደዚህ የምናወራበት ዝውውር ከዛ በኋላ ይሆናል ብለን አንጠብቅም። አዳዲስ ነገር ሲኖር ደግሞ እንዲህ እናሳውቃቸዋለን። ክቡራን አድማጮች በጣም ተስፋ አለው፣ ፖዘቲቭ ነው፣ ይፈርማል የሚለው ነገር ነው እያደላ ያለው ለማለት ነው። ክቡራን አድማጮቻችን ለማንኛውም ሀሳብ አስተያየት ካላችሁ እንዲሁም ጥያቄዎቻችሁን በኮሜንት አስፍሩ። አብራችሁኝ ስለሆናችሁ ስላደመጣችሁኝ እስከዚህ ሰዓት እጅግ ከልብ አመሰግናለሁ። በአዳዲስ መረጃዎች ደግሞ ነገ እንገናኛለን። እስከዛው ሰላም ሁኑ። ባባይ